አሁን ጠፍንገን እሷን ውስጥ ከተናታል፣ አስረናታል። ከዚህ በፊት እሷ መታሰር እዚህ ቤት ውስጥ ልምዷ ነው። ማን እንደዚህ ያደረጋት? ይሄን አንገቷ እኮ ይጎዳል እንደዚህ አንተ ቀና በዚህ ምናልባት አሁንም እንደዚህም ታስራ ደግሞ ሌላ ነገር እያደረገች ሊሆን ይችላል። በስልክ እያወራች ሊሆን ይችላል። ማን ያውቃል? ማለትም እሷን እንገላታለን፣ እሙን እንገላታለን። እስከዛ ግን አንድ ነገር አደርጋለሁ ብለሽ ብትሞክሪ አንቺም ቤተሰቦችሽም ችግር ውስጥ ነው የምትገቡት። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ትላንትና የተፈጠረውን ነገር አይታችኋል። ያው ወላንሳ ሻንጧን በርብረነው ነበረ። ሻንጧ ውስጥ የተገኙት ነገሮች በጣም የሚገራርሙ ነገሮች ናቸው። ለየት ያሉ ነገሮች አግኝተናል። ሻማ ምን ሊያደርግላት እንደሆነ አላውቅም። ክብሪት ውስጥ መቼስ ምን ሊያደርግላት ነው አንለም። ምክንያቱም የክብሪቱ የሻማው መለኮሻ ነው። ቢላ አሁን በምንም አይነት መንገድ ምን ሊያደርግላት ይችላል? ቂጣ በቃ ብዙ ነገሮች አግኝተናል። ልብሶቿ ምናምን ሰብስባን የመጣችውና ሁላችሁም እንዳያችሁ ደንግጣችኋል አውቃለሁ። ልጨርሳችሁ ነበር እግዚአብሔርን ያወጣችሁ ምናምን ደረሳችሁባት ስትሉ ነበረ። ተይዛ ነው እንግዲህ እንቅ ተደርጋ ተይዛ ነው የተፈተሸችው ራሱ ማለት ነው። ፈቃደኛ ልትሆን አልቻለችም ነበር። አሁን ጠፍንገን እሷን ውስጥ ከተናታል፣ አስረናታል። ከዚህ በፊት እሷ መታሰር እዚህ ቤት ውስጥ ልምዷ ነው። ብዙ ጥፋት ስለምታጠፋብን አስረናት እናውቃለን። ያሁኑ ግን ጭራሹን በቃ እኛ ላይ ጥቃት ለመፈጸም እንደመጣች ነው የሚያስታውቀው ማለት ነው፣ የምታደርገው ነገር ማለት ነው። እና ኢቨን እኛ ምንድነው እሱ መጀመሪያ መልካም መስላን የመጣችው እሷን ለማዳን እሷን ወደ ቦታ ለመመለስ ምናምን የባህል መድኃኒት አመጣለሁ ገለመሌ ብዙ ነገር ብላን ነበረ መጀመሪያ ስትገባ ማለት ነው። እና አሁን ግን አሰማም እንጂ እኔ ብዙ ነገር እየነገርኩ ነው። አሁንም ቢሆን የባህል መድኃኒት ምናምን የምትለው ነገር ማመን የለብህም አንደኛ። ሲቀጥል ደግሞ እዚህ ቤት አስራ የምትቀመጥበት ምንም ምክንያት እኮ የላትም። ታዲያ የት ነው የምታደርጋት? ልታሳስራት? ለፖሊስ ምን አሳልፈ ልሰጥ? ውጭ ሆና ስራዋን ትስራ፣ ትለቀቃለች እኮ። በቂ ማስረጃ ከሌለ እኮ አሁን እቃ ሻንጣ ውስጥ የያዘቻቸው ነገሮች መብቶቿ ናቸው። ለምሳሌ ቂጣ ምናምን መብቶቿ ናቸው። ምናልባት ቢላ ግን እንዴት ይዘሽ መጣሽ? ቢላ መክተፊያ ነው፣ ሽንኩርት መከትፍበት እቃ ይዤ የመጣሁት ማለት ትችላለች። መሳሪያ አይደለም ቢላ፣ የሽንኩርት መክተፊያም ሊሆን ይችላል። ገብቷል? እና በምንም አይነት መንገድ በፖሊስ ብንሄድ ማስያዝ ምንችል አይመስለኝም። አሁን የስልኩ ጉዳይ አሁን ስልኩ እሷ ውስጥ መገኘቱ ምንም እንዴት ነው? በምን አይነት መንገድ ነው እሷ ስልኩን ልታገኝ የምችለው? የጠፋ ስልክ እኔ እንጃ። እንግዲህ አሁን የስልኩ ጉዳይ ነው። አሁን እኔ እሷንም መጠየቅ የምፈልገውና ማወቅ የምፈልገው የእሷ ስልክ እንዴት እዛ ውስጥ ገብቶ ተገኘ የሚለው ነገር ነው። ዘራፊዋ ነች ወይስ ደግሞ ከሆነ ቦታ አስለቅቃ አምጥታ ነው? እንዴት ነው የምታስለቅቀው? እስቲ ስታስበው አንተ ሌባ ጋር ቢሆን ራሱ እንደዚህ አይደለም። ይሄኛውን ወንጀለኛ ብላ ይዛ የመጣ ልጁን ይዛው መጣች አይደለ? ምናልባት እሱን ስትይዘው ምናልባት ተቀብለው እንደሆነ እኔ ግራ የሚያጋባ ነገር ነው። አንተ ግን እያመንካት ነው። ዞሮ ዛሬ ቤተሰቦቻችን የመጣሁት ምንድነው ከእናንተ የምንደብቀው ነገር የለም። ያው ሁሉም ነገር ግልጽ ነው የምናደርገው። እናንተም ደግሞ ብዙ ነገር ትሉና በእኔ እየተበሳጫችሁ አውቃለሁ። እኔ አንዳንድ ነገሮችን ለማድረግ እየሞከርኩ ነው፣ ግን እየከሸፈብኝ ነው። ጠላቶችን ለማሸነፍ ስሞክር እነሱ ደግሞ አሸንፈውኝ በልጠውኝ ይገኛሉና ይሄ በእኔ እንዝላልነት ነው አውቃለሁ። ግን እንዝላልነቴ ደግሞ የመጣው ምንድነው እሱ ነገሮችን በማስተዋል ላድርግ እያልኩ ነው። እንደመጣልኝ ብሰነዝር እንደመጣልኝ ነገሮችን ባድርግ ሌላ ጣጣ ውስጥ ገባለሁ እያልኩኝ ነው። አያችሁ፣ ልጅ ያለው ሰው ይፈራል። አዎ ልንገር፣ እኔ መለመሌ ብትሆን ምንም በቃ ላጤ ብትሆን እኮ የፈለገን ነገር ብታደርግም ከአንተ ውጭ የሚጎዳ የለም። እኔ ግን ዛሬ እስር ቤት ብገባ፣ እኔ ግን ዛሬ የሆነ ሰው ላይ ጥቃት ፈጽሜ አንድ ቀን ራሱ ውጭ ባድር፣ አንድ ቀን እስር ቤት ባድር እነዚህ ልጆች ብዙ ነገር ነው የሚገባቸው። እሷም እንደዚህ ሆና
እኔም እንደዛ አድርግ አይደለም እኮ ነው። ቢያንስ ግን ጥቃት ሊፈጽምብህ እየመጣ ያለን ሰው መከላከል ለማለት ሰውን እየተከላከልኩኝ ነው አይደለም እያስኳቸው ምናምን ቀድሜ እያወቅኩባቸው ነው። ግን እኔ ወደ ተለየ ነገር እንዳልሄድ እዚህ ጋር እሷ እንደዚህ ፓራላይዝ ሆና እንደዚህ ሰውነቷ ሳይንቀሳቀስ ቀርቶ እኔም ሌላ ወንጀል ሰርቼ ደግሞ እንደገና እስር ቤት ገብቼ መሰቃየት፣ ልጆቼ ሲሰቃዩ ማየት አልፈልግም። ለዛ ነው ነገሮችን በጥንቃቄ ለማድረግ መሞክር እኮ። በአንተም ላይ ችግር ደርሶ የባሰ ልጆች ሜዳ ላይ እንዳይቀሩ። ስለዚህ በቃ ሰው ማመን አቁም፣ አርቃቸው። በቃ እዚህ ቤት ያሉ ሰው እና ተረዱኝ። በቃ ቤተሰቦች እኔ የሆነ በቃ እናንተ እንደምትፈልጉት ወንዳ ወንድ ቆፍጣና መሆን አቅቶኝ አይደለም። ወንዳ ወንድ ስሆን ቆፍጣና ስሆን ብዙ የሚመጡብኝ ሌሎች ጣጣዎች አሉ። አንድ ቀን እኔ ከልጆች የተለይቼ ባድር ብዙ የሚበላሽ ነገር አለ። ማን ነው እንደዚህ ያደረጋት? ይሄን አንገቷ እኮ ይጎዳል። እንደዚህ አንተ ቢያንስ ቀና በይ ፍቅር እንደዚህ ሲደገፍ ብለሽ ተኝ። ኧረ ቢያንስ በእናትህ እንግዲህ መች ወደ ቦታዋ እንደምትመለስና መች ቆማ እንደምትሄድ ነው እኔ ናፈቀኝ ማለት። እሺ ሁሉንም ወይ ትተን እሷ መንከባከብ ላይ እናድርገው እንትናችንን በቃ። ወይ መች ጊዜ ሰጠው ጠላቶች፣ መች ጊዜ ሰጠው። ሁለት ነገር እኮ ነው እያሳጡን ያሉት። አሳመሙብን፣ እንክብካቤዋንም ነጠቋት እኮ። ይሄ መሆን የለበትም። ወይ ለትንሽ ጊዜ እንተዋቸው ጠላቶቻችንን በቃ። ቀስ ብለን እንፈልጋለን። እንዴት አድርጌ እነዚህን ጠላቶችን ከህይወቴ ሙልጭልጭ አድርጌ እንደማስወጣ ራሱ ነው ግራ ይገባኝ። ለማንኛውም እኔ ዛሬ የመጣሁት እቃዋን በድንጋጤ ስልኩን ካየው በኋላ በድንጋጤ ሻንጣዋን ሙሉ ለሙሉ አልፈተሽኩም። የሚቀረኝ ነገር አለ ሌላ። ሁሉንም ያየው አይመስለኝም። የሚቀረኝ ነገር አለ። ገብቷል? ስለዚህ የሆነ ነገር ሌላ መረጃ ልናገኝ ስለምንችል እንችላለን። ደግሞ ምን አገኛለን እኮ አሁንም ድጋሚ በደንብ አጣርተን እንፈትሽ። ከዛ በኋላ እስቲ አሁንም ተጨማሪ ነገሮችን እንመርምር። እድልም መስጠት እኮ የለብንም ለሷ ማለት ነው። ገብቷል? ምናልባት አሁንም እንደዚህም ታስራ ደግሞ ሌላ ነገር እያደረገች ሊሆን ይችላል። በስልክ እያወራች ሊሆን ይችላል። ማን ያውቃል? ስለዚህ እነዚህ ነገሮች ላይ እርምጃ መውሰድ ስላለብን ነው። እኔ ውስጥ ላይ አንዴ ሙሉ ራሷንም ራሱ ፈትሻት ልምጣ። እሷማ ምን ልትይዝ ትችላለህ? የታሰሪ ሴት ደረቷ ውስጥ ቦርሷ ውስጥ ግን የሆነ ነገር ፈትሽ። ቦርሷ ውስጥ ብቻ አይደለም፣ ደረቷ ውስጥ ወይ እጇ ውስጥ ወይ የሆነ ነገር እዚህ ምናምን ወይ ከስር ምናምን አስገብታ ሊሆን ይችላል። ስለዚህ እሱን ፈትሽ እያየ ውጤት ሰው በማመን ነው። እየለፋው ነው፣ የምችለውን ሁሉ እየሞከርኩ ነው፣ ግን አሰማኝ። ተመችቶሽ ሆነ እንዴ? ራሱ ምን እያረክ ነው አንተ? የታሰረ ሰው መፈተሽ ከብዶ ነው እንዴ? ምንድን ነው? ተቀበልኩኝ። ምን የፈራሁት ነገር ደርሷል። ስልክ ልታወራ ትችላለች። ይዛው ነበር። ምን ውስጥ እንደያዘችው ታውቃለህ? የለበሰችው ውስጥ እዚህ ውስጥ ሌላ ኪስ አለ ማያስነቃ ማለት ነው። እያንዳንዱ ነገር እኮ በጥንቃቄ ነው። እና ይሄን ሁሉን ቀን ስቆይ ስልክ መያዝና አለመያዟን እንኳን አልፈተሽክም? እየተደዋወለች ነበር በለኛ። እንደዚህ እየተደዋወለች ምናምን ሊሆን ይችላል። አዎ እንፈትሽ። አይ ለምን ስልክ እዚህ ውስጥ አረገች ነው እንደነበረ ምናምን እናያለን። እንዴት ታስራ ስልክ እዚህ ውስጥ ታደርጋለች? ዝግ ነው ስልኩ ነበር። አሁን የከፈተ እኮ ያንተ ችግር ነው። ቤት ውስጥ ያለን ሰው ራሱ መፈተሽ አይችልም ወይ? ሙሉ ኃላፊነት ስጠኝና እኔ እንትን ልበል በቃ። እንዴ ምንድን ነው የምትል? የቤቱን ኃላፊነት እኔ በአንተ ቦታ አባወራለሁ። እንግዲህ አድርግ እስኪ ሞክር። እኔማ እየሞከርኩ ነው የምችለውን ነገር ሁሉ። አንተ አታምነኝም እንጂ
አንተ የምትሄድበት እንደዚህ አድርግ እንደዛ አድርግ የሞኝ ነው። የሞኝ አይደለም። እስቲ እኔ የተሳሳትኩት የቱ ነው ሞኝነት? የቱ ጋር ነው እምልህ ነገሮች እንዳሉ እውነት እየሆኑ ነው። ፒን አለው እኮ አይ ፒን ወይ 1 2 3 4 አስከፍታታ አለች አይደል እንዴ? 1 2 3 4 የላ ይከፍት እኮ አስከፍታቱ ነው። በቃ 0 0 ልሞክር። ብዙ ጊዜ እንዲህ አይነት ስልኮች ላይ የሚያደርጉት በዛ ነው ልቆለፍ ነው። ተከፈተ 0 0 አላልኩም። የእሷን ደግሞ ማመን ኦኬ። ቆይ ደውል ውስጥ ልግባ። የተደወለ ስልክ ምንም የለም። አንድ ፍሬ የተደወለ ስልክ የለም። እንዴት ማዘር ይላል። ማዘሯ ነች ብትሆን ነው ሌላ ሰው ሊሆን ይችላል። በሌላ ስም ይዘህ እንጂ ልክ አይደለችም። ካሰበችበት ማዘሯም ላትሆን ትችላለች። በድምፅ እኮ ይታወቅ። ማዘሯም ደግሞ ልትሆን ትችላለች። ቆይ ማደወል እንደዚህ አይደለም ማለት ነው። በል ድምጿን ብቻ ለመሰለኝ አነሳችው። ናፋን ትልቅ ሰው እሺ፣ ሌላ ነገር ፈተሽ በቃ እሱቱ የተደወለ ማዘሯ ብቻ ነው የሚለው። ቆይ ሜሴጅ ነው ሜሴጅ ውስጥ ስምናል የድምፅ መልዕክት የደውላ ስታጣ የምታስቀምጠና በደንብ አዳምጪኝ ወላሳ። እዛ ቤት የገባሽው ከእኛ ተቃራኒ ሆነች ነው። እሷን ለማዳን እየሞከርሽ እንደሆነ ደግሞ ደርሰንበት የባህል መድኃኒት ምናምን እያልሽ ነው ያለሽው። ለነገሩ እነሱም አይቀበሉሽም። በቅርቡ ሁላችንም ስራችንን እንጨርሳለን። ማለትም እሷን እንገላታለን፣ እሙን እንገላታለን። እስከዛ ግን አንድ ነገር አደርጋለሁ ብለሽ ብትሞክሪ አንቺም ቤተሰቦችሽም ችግር ውስጥ ነው የምትገቡት። የነገርኩሽም በደንብ አስተውይ። ምንድነው ያለው? ማን ነው? ምንድነው እሱ? ቆይ ቁጥሩን ይኸው እስቲ። ይኸው 0914 የሚለው እንገላታለን ያለውን በደንብ አልሰማህም እንዴ? በስነ ስርዓት እኮ ነው የሚሰማው። እሷንም እያስፈራሯት ነው። ራሷ ወላንሳንም እያስፈራሯት ነው እኮ ብዬ ነበር እኮ እኔ አትመናተ ብዬ ነበር። ለዓላማዋ ነበር የገባችው ማለት ነው። እንደናት ነው የምንፈልገው። ስራችንን ስንሰራ እንቅፋት አትሁኝብን። የባህል መድኃኒት ምናምን ብለሽ እንትን አትበይ እያላት እኮ ነው። ለማዳን አትሞክሪ እያላት ነው። በቅርቡ እንገላ ሲጀምር የባህል መድኃኒት ራሱ ብላ የመጣችበት የራሳቸው ምክንያት ይኖራቸው ይገሏት ነው ማለት ነው። የሆነ ቦታ እንደበቅ ወይ የሆነ ነገር እናድርግ እንገላታለን እያሉ እኮ ነው። ምን ሆነ ነው አንተ? አታስገባት ይችል ልጅ እዚህ ቤት ብዬ ነበር። እሷ አይደለችም። እሷ ምን እያሏት ነው? እያስፈራሯት እኮ ነው። መልዕክት እኮ ነው የላከላት። እዛ ገብተሽ ለማዳን ምናምን አትሞክሪ አንለቅሽም ከነ ቤተሰቦችሽ እያላት እኮ ነው እኮ። ተልካ እኮ ነው አይደለ እንደ የገባችሁ። ስለዚህ የሚሏትን ነገር ታደርጋለች ማለት ነው በግዴታም ቢሆን። በቤተሰቦቿ እኮ እያስፈራሯት ነው። የሆነ ነገር ይሆናል፣ የሆነ ነገር ይደረግ፣ የሆነ ነገር የሰውየው ማንነት እንገረድ። ሌላ ምንም አማራጭ የለንም። የሰውየው ማንነት እንዴት ነው የምትነግሪው? ያም አንድ ስልኩን ይዘን እንደውላለን፣ ግን ምን አያወራንም ጨርሶ። በቃ ስልኩን እዚህ ላይ መዝግበን እንትን እንላለን። ቢያንስ ያለበትን ቦታ ማወቅ አለበት። ኧረ ቢያንስ ጠላታችንን እንወቅ በእናትህ፣ ሌላ ነገር ከመፈጠሩ በፊት። ይችም መውጣት አለባት ከዚህ ቤት። ወላንሳ ከዚህ ቤት መውጣት አለባት ከመሞቷ በፊት፣ ከመዳኗ በፊት ሊጨርሷት ማለት ነው።
አያነሳውም ጭራሽ አስገድደን እንጠይቅ። በዛ ነው ልናገኝ የምንችለው። የሆነ መረጃ ልናገኝ እንችላለን። በቃ እንጂ ስልክ አንስቶልን እንዲያወራ ነው የፈለገው። እንጠይቃት እና ታዲያ እሷ ጋር ለእሷ እኮ ነው መልዕክት ማስመራሽ። አሁን እኮ እሷንም እያስፈራራሁት እኮ ለምንድን ነው እንደዚህ የምታደርጊው እያወራት እኮ ነው። አሁን ገብታ የምታደርገውን ነገር እንደ መልካም ቆጥረውት ማለት ነው። አሁንም ሌላ ጠላት ብዙ ተገላገልን ስንል አሁንም ሌላ ጠላት የሆነ እርምጃ ማንውሰድ የሆነ ወይ ቤት ሸሽተን እናመልጣቸዋለን። እንደዚህ ተወት። እንዴት ነው የምናመልጠው? ሰው ባለንበት እየላከ ረጂ አስመስሎ ላካት። ኦኬ አንድ ሀሳብ መጣልኝ። ምን? ይሄን ስልክ ማለት ነው አሁን መልዕክት ያስተላለፈውን ሰውዬ ስልክ ይዘን እንትን እንሂድ፣ ፖሊስ ጣቢያ እንሂድና እኮ ሪከርዱም እኮ ወረቀት ጽፈን ቴሌ እንሄዳለን። ቴሌ ሄደን ማንነቱን ዝርግፍ አድርጎ ያወጣ የለ። ከዛ በሲም ካርዱ መሰረት ይዞ ያልከው መልዕክት ምንድን ነው? ሰው ዛቻ ነው እንገላታለን ብቻ የሚለው ራሱ እኮ ወንጀል ውስጥ ሊከተው ይችላል። ዛቻ ነው ይዛተው በስነ ስርዓት ወስደን እናስይዘው። የምሬን በቃ እንደዚህ ነው። ግን ደግሞ እዚህ ማን ይጠብቅልኛል? ለሱ ችግር ይሄን አንተ ስራ በቃ ይሄን አንተ አይተዋል። እዚህ ጋር ነው 14 ቤት ምን አላደርግም። እሷን ብቻ ተጠንቅቀ ጠብቅ። ምን እጠብቃታለሁ? እሷንም ጠይቃለሁ፣ ገብቼ ጠይቃታለሁ። ቆይ ዝም በላ ሂድ በቃ